በሐሳቡ ተስማምቻለሁ። ይሁን እና ያው ኧረ ብሩኬ የምሩን አፈረ። እዚህ አጋጣሚ ሃይሚ ስላገኘሁሽ ደስ ብሎኛል። እኔም ደስ ብሎኛል። ስትይ ማለት ነው የሆነ ዘፈን ለቀህ ነበረ የሆነ አንቺን ስል የሚለው ዘፈን። አይ ማለት እንትን ይሄ ጥያቄ ባይዘው በጣም ብዙ ቤተሰቦቻችን የሚጠይቁት ጥያቄ። መቸኮል አልፈልግም እያስጨነቃችሁ ስለሆነ ይለፈኝ በቃ ይጥያቄ። ሰላም ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ነው ወይ? ሰላም ነን እኛ። እንዴት ነው ሳምንቱ? እንዴት አለፈ? በዓል እንዴት አለፈ? እኛ ጋር ሁሉ መልካም፣ ሁሉ ሰላም ነበረ፣ ፈጣሪ ይመስገን። እና እንዴት ናችሁ? ዛሬ ለየት ባለ ቪዲዮ ሁላችሁም የምትጠብቁትና ሁላችሁም የምትጓጉለትን ነገር ልናሳያችሁ ነው ዛሬ የመጣ ነው ቤተሰቦቻችን። እና ዛሬ አሪፍ ጊዜ ያለን አይደል? ዛሬ ውድ ቤተሰቦች ያው በብዙዎቻችሁ ጥያቄ መሰረት ያው ለእናንተ ነው እንጂ ለእኛ ኖርማል ነው። እኛ ከቪዲዮ በስተጀርባ ቤተሰብ ነን፣ ጓደኛ ነን፣ ብዙ ነገር አብረን ነው የምናሳልፈው ሁላችንም። ግን እናንተ ቪዲዮ እየሰራን እንድንለቅላችሁ ትፈልጋላችሁ፣ ሁላችንም ተገናኝተን ማለት ነው። እና በዛ ጥያቄ መሰረት ዛሬ ሁለት ሰዎችን ይዘንላችሁ እንመጣለን ማለት ነው። ከዊና ጋር አብረን ሆነን ተመካክረን ማለት ነው። እና ዊና በነገራችን ላይ የፋሲካ ዶሮ አወፍሮት አፋፍቶት ምችት ብሎታልና በነገራችን ላይ እንትን ኢድ ላይ ራሱ አንተ እንደዛ ነበርክ። በጣም ፋፍቱ ምናምን ነበረ። እንግዲህ ዛሬ ደግሞ የኛ በዓል ላይ ጊዜ ለሁሉ ባለውና እና ቤተሰቦቻችን ዛሬ ሁላችሁ የምትጠይቁ ነው። በእኔም ቤት በሙቪ ቤት በሁሉም ሰው ቤት ቻናል ላይ የሚኮመንት አንድ ትልቅ ኮመንት አለ። ያው እሱ ኮመንት ያው እንንገራቸው እሱን ኮመንት እንንገራችሁ። ለምንድን ነው ሃይሚን እና ብሩኬን ማታመጡልን ነው አይደል? ይሄ ነው ጥያቄያችሁ። እኛም ጥያቄያችሁን አክብረን ጊዜውን ጠብቀን ያው ብዙ ጊዜ ያልተመቻቹ ነገሮች ስለሚኖሩ ምናምን ነበረ ቶሎ ያላመጣናቸው። ግን ዛሬ የእናንተን ቃል አክብረን ጊዜውን አመቻችተን ነገሮችን አስተካክለን ያው ዛሬ እናንተ ፊት ይዘናቸው ቀርበን ያው አንዳንድ ነገር ልናወራ ልንጨዋወት መተናል። እና ውድ ቤተሰቦች ያው ለዚህ ቤት አዲስ ከሆናችሁ ላይክ ሼር በማድረግ ቤተሰብ ሆኑ። ያው ይሄ ቤት ማለት የሁላችንም ቤት ነው። የኔም ቤት፣ የቡራን ቤት፣ የዊናም ቤት፣ የሁላችንም ቤታችን ነው። የመጣችሁ ፍንድቅድቅ ነው ፍንድቅድቅ በሉበት። ያው ዛሬ እንግዲህ እኔና ዊናንን በገጨስት ባይሆን ደስ ይለኝ ነበር። ብቻህን ብትከፍል እና ቡሩክና ሃይሚን ጠርተናቸው ምሳ ልንጋብዛቸው ነው ማለት ነው። ግብዣው በእኔና በዊና ነው። ዊና ብር አዘጋጅተሃል እና ቤተሰቦች ደግሞ ሃይሚ ያው በጣም የምንወዳት የምናከብራትና የምናደንቃት ጎበዝ ታለንት የሆነች ልጅ ነች። ሃይሚ ዩቲዩብ አካውንት ከፍታለች። ዩቲዩብ አካውንቷን ከስር ዲስክሪፕሽን ላይ እናስቀምጥላችኋለን፣ ሜንሽን እናደርግላችኋለን። እሱ ላይም እየገባችሁ ሰብስክራይብ አድርጓት፣ አበረታቷት ሃይሚን እንላለን። በዚሁ አጋጣሚ ሁላችሁም ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆናችሁ ተቀላቀሉን። ይህን ቪዲዮ ደግሞ ስትጀምሩት ላይክ በማድረግ ጀምሩት። ቤተሰቦቻችን እስከ ቪዲዮ መጨረሻ ድረስ አብራችሁን ሁኑ፣ ታተርፉበታላችሁ። መልካም የሆነ ጊዜን እናሳልፋለን። ሙቢው ዱንያ ፏ ነው። ሰብስክራይብ አው ልክ ነው። ሃይሚ በዚህ አጋጣሚ ዩቲዩብ ከፍታለች። ያልደረሳችሁ ሰዎች ካላችሁ እናስቀምጥላችኋለን። ሰብስክራይብ አድርጓት፣ አበረታቷት፣ ቤተሰብ ሁኑ። ቀጥታ ወዴት እንሄዳለን? ማቴዎስ እና ውድ ቤተሰቦች እንግዲህ እንደነገርናችሁ ነው ዛሬ ሁለት ሰው ልናገናኝ ነው እዚህ የተቀጣጠር ነው። ያው ዊናም አለ እኔም አለው ብሩኬም ይመጣል ሃይሚም ትመጣለች። እንግዲህ እኔ ሃይሚን ጠርቻታለሁ፣ እሱ ብሩኬን ጠርቶታል ነው ይባላል። እንግዲህ ቤተሰቦች ብዙ ጊዜ ከሃይሚ ጋር ቀረቤታ ያለው የሚቀራረበው እና ብዙ ጊዜ የሚገናኘው ሙቪ ነው። እኔ ደግሞ ያው እንግዲህ እንደምታውቁት ከብሩኬ ጋር ያው ቤት ስንገባ ልናድር ብቻ ነው የምንለያየው። ሁሉ ነገራችን አንድ ላይ ነው። ዛሬ ፎግሪው መጥቼ ማለት ና ብየዋለሁ። እዚህ ማቴዎስ ናፈ እንደሚገናኙ አያውቁም። ባይዘዌ ሁለቱም አያውቁም። እሱም እንግዲህ ሃይሚን ጠርቷታል፣ ብሩኬን ደግሞ እኔ ጠርቼዋለሁ። ዛሬ እስኪ ምን ይፈጠር ይሆን? ምን አይነት ፌሻል ኤክስፕሬሽን ይኖራቸው ይሆን ሲገናኙ?
እኛስ እንደምናስበው ነው ወይ ነገሩ የሚለውን በጣም ብዙ ጥያቄዎችን መልሳለን። ተመልካቾች ሁልጊዜ እንደነዘነዛችሁ ነው። እኔም ቪዲዮ ስለቅ ዊናም ሲለቅ ሁሉም ሲለቅ አለ እና ለዛ ነው ደስ እንዲላችሁ እናንተም እንድትደሰቱ ያው የእናንተን ጥያቄ ነው እንግዲህ እኛ አብዛኛውን ጊዜ የምንመልሰው ማለት ነው። እና ለዛ ነው ጠርተናቸዋል ሁለቱንም። እኛ ምሳ ጋባዥ ነን ማለት ነው። ሙቪው ምን ይፈጠር ይመስላል? እኔ የሚፈጠር የሚመስለኝ ያው በነገራችን ላይ ቪዲዮ ለመጀመሪያ ጊዜ አንድ ላይ ይሰራሉ ነው እንጂ ኖርማል ነው፣ እንገናኛለን። አሁን እንትን ነው። አይ ለምሳሌ በእንደዚህ አይነት ኮንታክት ሌላ ቪዲዮ ላይ ምናምን አብረው ተገናኝቶ ምናምን ያውቃሉ። ግን በእነሱ በሁለታቸው ብቻ ጉዳይ በሁለታቸው ሀሳብ የመጀመሪያ ቪዲዮ ነው። ይሄ ቪዲዮ የመጀመሪያ ነው በሁለታቸው ሀሳብ እና የምጠይቃቸው ጥያቄ አለ። እስኪ አዘጋጅ እንጠይቃቸው። አዎ ለምን? አዎ በነገራችን ላይ ልክ ነው የብዙዎቻችሁ ጥያቄ ስለሆነ አንዳንድ ጥያቄዎች ይደርሱናል እና እነሱን ጥያቄዎች ነው የምጠይቀው እኔ። ባይዘዌ ካሜራ እንዳለ ምናምን ያውቃሉ፣ ቪዲዮ ምን እንደሆነ ያውቃሉ። ለተመልካችም ሪስፔክት ለዛ እንደሆነ የሚያውቃሉ እነሱ። ይህንን ቪዲዮ እየቀረጸን ያለ ነው የምንለቀው። ስለዚህ የእናንተንም ጥያቄ ይመልሳሉ ብዬ ተስፋ አደርጋለሁ። ማለት ሙሉ እርግጠኛ ነኝ ጥያቄዎቻችሁ ዛሬ ይመለሳሉ እርግጠኛ ነኝ። ግን ያልተመለሳላችሁ ጥያቄ ካለ ኮሜንት ስራ አስቀምጡ። በቃ ኔክስት ላይ ደግሞ በሱ ኮንተንት እንመጣለን ቤተሰቦች አይደል? እና ሃይሚ የሆነ ቪዲዮ ላይ ተናግራ ነበር። ምን ብላ? መጠየቅ የምፈልገው ነገር አለ ብላለች። ኧረ እባክህ። እኔ ደግሞ ምንድን መሰለህ ያየሁት እሱ ቪዲዮ ላይ ባገኘው ደስ ይለኛል፣ ብታገኘው የምትበል ልጅ ብሩኪን ባገኘው ደስ ይለኛል ምናምን የሆነ የእንትና ቪዲዮ ያንተ ቪዲዮ የእንትን ጊዜ የረመዳን ጊዜ አስታወስከው? እዛ ቪዲዮ ላይ ነው የመጀመሪያ ቪዲዮአቸው አይደል? ከዛ በፊት ቪዲዮ የላቸውም አብረው። እሱንም ያው ይሄ ጓደኞቻችን እንትን ስለሆነ የግድ መገናኘትም ስለነበረባቸው ነው የተገናኙት። ዛሬ ግን ለመጀመሪያ ጊዜ በሁለቱ ማለት የምትፈልጉ ከሆነ ግን እናንተ እኛ ዞር ብለን እንወጣና ሁለቱ ያወራሉ። ደወላ ቡራ። ሄሎ ቡራ። ቆየ ቡራዬ፣ እንዴት ነው አባቴ? አማን ነው አሉ። ልሼቱ ጋር ናቸው። ቆየብን ቡራ። ውስጥ ግባ። በፊት ለፊቱ ነው። እሺ አባቴ። ቤተሰቦች ያው እንደምትመለከቱት ቡናችን መጥቷል። ዛሬም እንደ በፊቱ ዛሬም እንደ ድሮ የምላችሁ አንድ ነገር አለ። ቷጅራ ውስጥ ከመጣችሁ ቡና ጋብዛችኋለሁ በራሴ ውጪ። ቡና እኔ ሻይ ማኪያቶ ይኸውና ማኪያቶ ቡራው ቤተሰቦችም አሉ። ቀስ በላ ቅድሚያ ያሰነደበ ሰላም ብለውና ሰላም ቤተሰቦች እንዴት ናችሁ? ቡና ሙሉ አትረብሽ እና ቡራ ዛሬ በጣም እኮ አሪፍ ነገር ነው የፈለግነው። ለምን ቡና ወሬ ልናወራ ነው ዛሬ። አሪፍ ወሬ ልናወራ ጠጣ የቡና ሱስ ያትኝ ብርቄ በግ ጠፋ አይደል? ኧረ ቤተሰቦችም እናንተም አንድ ትልቅ ሰርፕራይዝ አዘጋጅተናል። ለማለኛ ቡራው በእነሱ ፊት አንድ ነገር ልንነግር ነው። ምን አለ መሰለህ ቡራዬ፣ በጣም የብዙ ቤተሰቦቻችን ጥያቄ ነው እና ዛሬ አንተን የጠራንህ የሆነ ሰው ልናስተዋወቅህ ነው። ልናስተዋወቅህ ስለናገናኝህ ነው። በጣም የሚጠበቅ ሰው ነው። በቪዲዮ ዓለም ውስጥ የሚጠበቅ ሰው ነው። በእርግጠኝነት አገምትም
እነሱ እንደዚህ ያደርጋሉ ብለህ ማለት ነው። እኛን አትገምትም፣ ግን በቃ ምን አባሩ ያስካ የመጣ ነው። በራስህ ቤት ነው አንኳኩተን ቤተሰብ ፈቅዶልን ከፈተልን ቤትህን። ቤተሰቦቼ ደስ ይላሉ፣ አስገቡን እኛንም አስቀይሙኝ እና ቡራ ዛሬ ያው ደስ እንደሚል ተስፋ አደርጋለሁ። እኔ ወንድምህ እኛ ወንድሞቼ አስከፍተን ደግሞ አናውቅም። እኔ አይምሮ ያሰበው ነገር ነው። በደንብ እንድታስበው ነው ማለት ነው። አይምሮ ያሰበው ነገር ባይዙ ብትጨናነቅልን ደስ ይለናል። አታስቀይመን፣ ተጨናነቅልን። መጨናነቅ ማለት ብናስጨንቅ ደስ ይለናል። አሁን ይሄ ሰው ጠርተናል። ባይዘው አንድ ሰው ይመጣል ሰው እና ያ የሚመጣው ሰው ደግሞ ያሰበ ነው። አንድ ሰው ያስብ አንድ ሰው ነይ ቸርስ ምን ጀመራችሁ? እኔ ሙቪው ግን ልታሳብደኝ ነው። መንገደኛ ነው ልብሽ እናውቃለው ባላይ ብዙ ሰማለው አይኔ ካላይ ያላምንም እንጂ ባላይ ብዙ ሰማለው ፈርቼ እንጂ። እንዴት ናችሁ? ጣኑ ደግሞ ስትመጡ ነው የሚጠፋው። አለቀ ይለቅ ጀመር። አይሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እነዚህ የምትመለከች ሀሰን ይባላል። ታውቂያለሽ? ቲክቶክ ላይ ሀሰን ይባላል። ዛሬ እንግዲህ ያው ቤተሰቦቻችን ፊት ለፊት የምትመለከቷቸው ሰዎች በእናንተ የኮመንት ጋጋታ እኔና ሙቢ ተጨናንቀን እና የእናንተንም ቃል ለማክበር የእናንተንም ሀሳብ ለማክበር ሁለቱን ፊት ለፊት አምጥተናቸዋል። ሃይሚ መቼም ኮመንት አነበልሽ። አረ አስባችሁ ነው ግን ምን አስባችሁ ነው? አይ ምንም አላሰብም። ምንም አላሰብም። ነገርማ አስባችኋል። አይ ምንም አላሰብም። እንደዚህ ተገናኝታችሁ ታውቃላችሁ? ተገናኝታችሁ ታውቃላችሁ? መንገድ ላይ እንደው የአንድ ሀገር ልጆች ነን። መንገድ ላይ አንዳንዴ ሰላም ትባባላላችሁ። ምንድነው የምታፋጥጠኝ? ምን አስባችሁ ነው? አፋጥጠኝ ይበላል። መልስልኝ። ሰላም የእግዚአብሔር ሰላምታ አለ። ሰላም ሳለለለፍ አንተ እኔን እተኩሳለሁ እና የአባቱ ልጅ ሰላም ሳትይ እንዴ? አይ ሰላም አይከለከልም። እና ቡራና ሃይሚ ያው እንግዲህ ቤት ሰላም እስኪ አውሩ እኛን አይባልም። አውራ አንተ የጠራችን ነው እንዴ? እስኪ ወይ እዚህ ጋር ነው። እስኪ እናንተ እዚህ ጋር ነው። የቱ ጋር ነይ? እዚህ ጋር አይደለም። ወይ ቁጭ በይ። ጤነኛ ናችሁ ግን? አረ ምሳል ጋብዝ ብሎሽ ነው። እኔም ምሳል ጋብዝና ብዬ ነው ስመጣ ግን ቤትና ቤት አበላሙኝ ምናምን አለኝ። አረ ውጪ እንብላ። በዓል እኮ ነው ምናምን። እንዴ በዓል ውጪ አይበላም እንዴ? አላለቀም ነው ስጋው? አይ ቆይ እሺ፣ አልቋል። ጃመቱ ቤት በነገራችን ላይ ቤተሰቦች እስከዛሬ ከብሩኬ ጋር በጣም ብዙ ቪዲዮዎችን ሰርቻለሁ። በጣም ብዙ ቦታዎች አብረን ሄደናል፣ ተዝናንተናል፣ ተጫውተናል፣ ብዙ ነገር ሆነናል። እንደ ዛሬ አንገት ሲደፋ ግን አይቼው አላውቅም። በቃ ጸጥ አደረኩት። አስደነገጥከኝ። እንግዲህ እኔ ሃይሚን አላውቅም ያልኩኝ ተቀናፋቂ ሪናፈር ለውላ እናንተ ጥያቄ መሰረት አንድ ላይ ቪዲዮ ይስሩልን እያላችሁ እኛንም እያጨናነቃችሁ እነሱንም እያጨናነቃችሁ እረፍት ነስታችን ነበር። ይኸው እንግዲህ አገናኝተናቸዋል። እና ደግሞ ሲቀጥል ሃይሚ በዩ ኢንተርቴንመንት ቪዲዮ ላይ መጠየቅ ነው ያልሽው፣ ማግኘትና መጠየቅ የምትፈልጊው ነገርና ማግኘት የምትፈልጊው ሰው ታበላ ቡራ ብላለች። እና ቡራም በውስጥ አዋቂነት እኔን ያወራኝ ለሱ ነው ይሁን ይህን ባር ነምሽ ይህን ባር ነው እና ይኸው እዚህ አምጥተነዋል ማለት ነው። መጠየቅ የምትፈልገውን ነገር ትጠይቃለች፣ ያው ትመልሳለህ። ግዴታ ነው። ቤተሰቦችም መጠየቅ የምትፈልጉትን ነገር ኮሜንት ላይ ያስቀምጡልን ብለናል። እኛ ከጎናችሁ ነን።
ሻው ምን አለ ነግራችሁ እንዴ? አረ ለማን በቃ ሰርፕራይዝ ነው። እንዴት ሀይሚ ትመጣለችና ቡሩኬ ይመጣል ነይ አይመስልም። እና ሀይሚዬ እስኪ ጠይቅ ያዋጊቱ ጋር እንስማ ጓጉቻለሁ በጣም ባይዚ እኔ ቤተሰቦቻችን ራሱ ጠፋብኝ እኮ አሁን ሁለቱም እኮ ተርበተበቱ እና ድንገት ምን ነገር እኮ ሲጀመር አይ ድንገት አረጋችሁትና ጥያቄ ራሱ ልጠይቀው የነበረው ጠፋብኝ። የወሰንነው ምን እንደሆነ ታውቂያለሽ? ያው እሱም ቤት ይባላል ብሩም ቤት ይባላል። ብሩ ማንኛውም ቪዲዮ በለቀቀ ታይም ምንድነው ኮሜንት ላይ አለ እና በቅርቡ የሷ ቻናል እንደተከፈተ ሙሉ ኮሜንቱ ስለ ብሩክ ነው። አዎ አብራችሁ ስለጂ ያልና ያው እንግዲህ ወሰንን ማለት ነው። አይ እንኳን አመጣጫት ግን እንኳን አገኛት። አይ የምሬን ነው እኮ ለተመልካች ሪስፔክት የለም እና ዝም አልከን እያሉ ነበር። ኦኬ እኛም እንደዛ እንዳይሉህ ነው ገላገላችሁ። ጨንቆኝ ነበር እኛ ያያለን ማይጭነካ። እሺ ሀይሚዬ አይ ያው የዛኔ ደግሞ ልጠይቀው የነበረው ጥያቄ እንደውም ጭራሽ ሌቭል ጨምሯል አሁን ማለት ኧረ እባክሽ ስቴፕቱ ደርሷል። ስቴፕቱ አይ ማለት ተመልካች በጣም ያስጨንቀን ነበረ ከሆነ ጊዜ ቪዲዮ በኋላ አንድ ጉርሻ ናት ጉዳይ አንድ ጉርሻ ማለት ነው ያው እስከለበት ጊዜ ኦኬ ከዛ በኋላ በውስጥም ኢንቦክስ ያረጉኝ ነበረ ቲክቶክ ላይ ሜንሽን ያረጉኝ ነበረ ምናምን በጣም ያጨናንቁኛል ምናምን። ከዛ ይሄን ነገር ግን እሱ ያውቃል ወይ አልኩኝ ማለት ነው። ቲክቶክ ላይ ደግሞ ይለቃሉ የኔ ነው እሱ ማለት ነውና ከዛ ያውቃል ወይ የሚገርም ኤዲቲንግ ላይ ይቻለው እኮ ምን እንደሆነ ታውቃለህ? ኢንተርቴይንመንት ላይ እንደውም ኢንተርቪው ያረግሽው ማግኘት የምትፈልጊውና መጠየቅ የምትፈልጊው ሰው አለ ወይ ሲልሽ አዎ ማግኘት የምትፈልገውና መጠየቅ የምፈልገው ሰው አለማ ቡራ ስትይ ማለት ነው። የሆነ ዘፈን ለቀህ ነበር የሆነ አንቺን ስል ሚለው ዘፈን ልክ እሱን እንዳለች አንቺን ስል ሚለውን አገዳይተውት እኔ የመር መሰለኝ እንዴ ሊስ የት ነው የተለቀቀው ይሄ ቪዲዮ አለ እኔ ራሱ ሪል መሰለኝ አትልም በስማ እና ላኮ ቲክቶክ ላይ ሲመጣልኝ ላይክ ላረግ ሼም ይዘኝ እኔ ደግሞ ላይክ ሳረግ በስማ ነው ደስ ሪፖስት እና ብሩኬ አሁን መልሰላት ጥያቄዋን ይቅርታ አቋረጥሽ እንዲህ የተፍታታን ያው ጥያቄውን እየሳቅ መልሰላት አይደል? አዎ ዘና ፈልግ እኮ ነው ሙዚቃው ከፈለክ ደግሞ እኔና ሙቢ እንሄድላለን። አይ እንዳትሄዱ ይዱ አሁን ምን ታስባለህ አንተ? እና ሃይሚ ምን ታስቢያለሽ? ባይዙ ሃይሚ የራሷን ቻናል ከፍታለች አይደል? የራሷ ቻናል ላይ በጣም ብዙ የሚያስተምሩ የሚያዝናኑና እንግዲህ ቁም ነገር አዘል የሆኑ ቪዲዮዎችን ትለቅልናለች። ያው እዛ ቪዲዮ ላይ ብሩኬን ማንኛውም ይመልሳል። እሱም ብቻ ሳይሆን አሁን እንድታወሩ የምንፈልገው ኮሜንት ላይ እየተጻፈ ነው፣ ታነባላችሁ። ቲክቶክም ላይ እንዳለ እናንተ ፎቶ ብቻ ነው እንዲህ ስንል እናንተን ነው እና ስለሱ ምን ትላላችሁ? ምን አይነት አስተሳሰብ አላችሁ? ኦዲየንስ ጋር ያለው ሀሳብ እናንተ ጋር ምንድን ነው? ስለ ቤተሰቦቻችን ማለት ነው። እነሱ ያስባሉ እናንተ ምን ታስባላችሁ? ስለነሱ እነሱ ስለሚያስቡት ነገር ምን ታስባላችሁ? ስለ ኮሜንቱ አሁን እኮ ማስጨነቅ ነው። ማስጨነቅ ቀላል ነው። ማስጨነቅ ቀላል ነው አላለ? አይበር ቀላል ነው። ኧረ ቀላልማ አይደለም። ምንድን ነው የምትለው? አይከብድም። ጥያቄውን መልሰላት ወንድም አለ። እኔ እንጃ መቸኮል አልፈልግም። እያስጨነቃችሁ ስለሆነ ይለፈኝ በቃ። ይሄ ጥያቄ አይ ማለት ይሄ ጥያቄ ባይዘው በጣም ብዙ ቤተሰቦቻችን የሚጠይቁት ጥያቄ። ያቺ ጉርሻ ችግር አመጣችና እኛ በባህሪያችን ስንበላ ተሰብስበን ኖርማል እንጎራረሳለን፣ ለምዶብናል እና አጠገቤን የነበረን ሰው ማጉረስ አጎርሳለሁ። ግን ስለተፈጠረው ነገር እንጃ። በዚህ አጋጣሚ ሃይሚ ስላገኘሁሽ ደስ ብሎኛል። እኔም ደስ ብሎኛል። እኔም እንደነገርኳችሁ ነው። ሁላችንም ማለት ቀረቤታ ምናምን አለን። በቪዲዮ አንመጣም እንጂ አልፎ አልፎ ነው እናንተ ጋር የምንደርሰው ማለት ነውና ብሩኬ እንደነገራችሁ ነው እና ያው ከሷም ጋር ቪዲዮ ከእናንተ ጋር እንደምሰራ ከሷም ጋር ብሰራ ደስ ይለኛል ብሎ አስፈቅዷል።
ያው እንግዲህ ኖርማል ነገር ነው። ኖርማል ነው፣ ችግር የለም። አዎ አትበሉ እና አንቺስ ምን ሀሳብ አለሽ ስለ ኮሜንቱንና ስለ እንትኑ ምን ሀሳብ አለሽ? አይ ኮሜንቱን እና ኦዲየንስ የሚሉትን ነገር ያው እንተውና ግን ያው እሱ ለጠየቀኝ ጥያቄ ቪዲዮ መስራት እንችላለን ወይ ላለው ችግር የለውም እንሰራለን። ያው ማለት ስራችንም ያገናኘናል። ከዚህም በፊት ስራችን ነው ያገናኘን። በስራ ምክንያት ነው ዩቲዩብ ቪዲዮ ስንቀርጽ ነው ድንገት ተገናኝተን ነው ያው ኦዲየንስ ላይ የተፈጠረው አመለካከት የተፈጠረው ማለት ነውና ችግር የለውም። እኔ ሌላ ምንም ሀሳብ የለኝም። በቃ በሀሳቡ ተስማምቻለሁ። ይሁን እና ያው እንደዚህ የተፋፈር ነው የመጀመሪያ ቪዲዮ ማለት የመጀመሪያ ቪዲዮአችን ስለሆነ ነው። ሌላ ጊዜ አናፍርም ኢንሻአላህ ላለማፈር እንሞክራለን። እና ቤተሰቦች የብዙዎቻችሁ ጥያቄ የተመለሰ ይመስለናል። ካሁን በኋላ ብዙ ነገር ጠብቁ። ምንድነው ብዙ ነገር ጠብቁ ማለት? እኔ እኮ ብዙ ቪዲዮዎችን ጠብቁ። ቪዲዮ ልለቅ ነው ነገ ልሰራ ስለሆነ ጠብቁ ይሻላል። እና ቤተሰቦች እንግዲህ ያልተመለሰላችሁ ጥያቄ ካለ የምትፈልጉት ነገር ካለ ያው ኮሜንት ላይ አስቀምጡልንና እንግዲህ እኛም ቃላችንን እያከበርን እንመለሳለን። አሁን ግን እየነገራችሁ ነው ምን አሁን ችግር የለም። አሁን በኋላ ችግር የለም። ደንግጬ ነው አፍቴ አሁን ምግቡ ይመጣል ማለት ነው። ጋባዥ ነኝ እና እሱ ነን። እናንተም የሆነ ቀን እንጋብዛችኋለን። ዊና እንደተናገረው ነው ቡታጅራ ነው ቡናውን ከነ እጣኑ ጋብዛችኋለሁ ብሏል። እኔ ሻይ ጨምራለሁ። እኔ ሻይ ጨምራለሁ። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ፣ መልካም ቆይታ።